ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። የወንጌል አማኞች አብያተ ክርስቲያናት ህብረት ወንጌል አማኝ። አሁን ጥያቄ ልትመልስ ነገር አዳምጠኝ ወንድሜ። ለምንድን ነው ከሙሉ ወንጌል እሺ፣ በመጀመሪያ ነው የጀመርኩት። አንድ ጊዜ እስክጨርስ አዳምጠኝ እሺ። ምንም እኮ ጥያቄ ያላችሁ ንግቡ ብለህን አይደል የገባሁት? እኔ አሁን መቼ አትጠይቅም ማለት ነው ስናገር አብኬም የምናገረውን ነገር አንድ ጊዜ ልጨርስ አዳምጠኝ እባክህ። ለአንተ ብቻ ሳይሆን ሌሎችም ሰዎች ገብተው እንደዚህ እንዲያዝጉኝ ስለማልፈልግ በመጀመሪያ አንድ ቅድመ ሁኔታ አስቀምጬ ተናግሬ እንቀጥላለን። እሺ አዳምጠኝ። ስጠይቅህ ቤተ እምነትህን የወንጌል አማኝ ብለን የመለስክልኝ እዚህ ጋር ሁለት ነገሮችን ላንሳላችሁ። ገመድ ይዞ መጓተት ጥቅም የለውም። ለምሳሌ ለእኔ ፕሮቴስታንት የሆኑ ሰዎች በወንጌል ያምናሉ ብዬ አላምንም፣ ግን መብታቸው ነው። ለምሳሌ አሁን ወንድማችን መብቱ ነው፣ እኔ በወንጌል አምናለሁ ማለት መብቱ ነው ኦፍኮርስ። ነገር ግን አሁን ጥያቄው በምን ታምናላችሁ ሳይሆን ቤተ እምነታችሁ ከየት ነው ነው። ቤተ እምነታችሁን ስንጠይቃችሁ የወንጌል አማኞች የምትሉን ሰዎች የወንጌል አማኞች የሚባል ቤተ እምነት የለም። ማህበር ግን አለ። ማህበር አለ። የተለያዩ 64 ቤተ እምነቶች ክሬት ያደረጉት አሶሲዬሽን ወይም ደግሞ ግሩፕ ወይም ደግሞ ማህበር አለ። በኢትዮጵያ ሕገ መንግስት ስር እውቅና ተሰጥቶት የተቀመጠ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ህብረት። ወዳጅ ለአንተ እኮ አይደለም ማወራው፣ ተረጋጋ። እኔ ነኝ ያስገባው ካለ ትቸኩላለህ። ሀብኪም ከቸኩልክ ቆይተና ጥያቄው አሁን እኮ ለጥያቄው ነው። አሁን እያወራኝ ያለኸው ትቸኩላለህ ወይ? አንተን አይደለም ያወራው፣ ሌላ ማለት የማይመለከት አንተን አይደለም ነው ያወራው። እኔ አንተን አይደለም ያወራው፣ እሱን ብቻ ብናወራ ይሻላል። አንተን አይደለም ያወራሁት ወዳጅ። እንዴ እባካችሁ ስሜቶቻችሁን መቆጣጠር የማትችሉ ሰዎች ባትገቡ ይመከራል። እንዲህ አይነት ገስት ላይ በኢየሱስ ስም እኔ ሁላችሁም አዳምጡኝ። እዚህ ውስጥ ያላችሁ እህቶች ወንድሞች፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ሁላችሁም አዳምጡ፣ ማህበር እንጂ ቤተ እምነት አይደለም። ስለዚህ ፕሮቴስታንት እህት ወንድሞቻችን ስትገቡ ቤተ እምነታችሁን ስንጠይቃችሁ ቤተ እምነታችሁን ንገሩን። ኦኬ። የኢትዮጵያ ወንጌላውያን አማኞች ህብረት ማለት የእናንተ ቤተ ክርስቲያን የእናንተ ቤተ እምነት ህብረት የምታደርግበት ማህበር እንጂ ቤተ እምነት ስላልሆነ በቃ ይቺን ነው መናገር የፈለግኩት። እሺ ወንድማችን አብኪም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ የምታስተምረው ትምህርት አለ ብለህ ታምናለህ? ማይክህ ሚውት ነው። ማይክህን ክፈተውና መልስ። ክፍት ነው የመለስኩልን ነው። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ አብኪም? አውቃልኩ ፈለገ። በጣም ጥሩ። እሺ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጪ ናቸው ብለህ የምታምንባቸው? እንዲህ ብላችሁ የምታምኑት እንዲህ ብላችሁ የምታምኑት እንዲህ ብላችሁ እኔ ብዙ አይደለም አንድ ነው ትችላለህ። እሺ አንድ ትምህርት። እሺ እንግዲህ አሁን ዶክትሪናል ኢሹ ሊያነሳልን ነው። ሁላችሁ መጣ አንድ ነው። እሺ ጥሩ። እንግዲህ ሰው ሁሉ እግዚአብሔር እንዲድንበት ለሰው ልጆቹ የተሰጠ ስጦታ የእግዚአብሔር ጽድቅ የሆነው ኢየሱስ ነው። ኢየሱስም አዳኝ እንደሆነ መጽሐፍ ቅዱስ ይናገራል። አዳኝ እሱ ብቻ እንደሆነ ይናገራል። በእናንተ ቤተ እምነት ግን ጸበልም ያድናል ትላላችሁ። በመጀመሪያ የትኛው ቦታ ነው? ቆይ ብለህ አዳምጠኝ ሀብኪም። እኔ ጠየቁት ጥያቄ አሁን እባክህን አዳምጠኝ። ያለህን ቻንስ አስተያየትና ሀሳብህን ሌላ ቦታ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብዬ አምናለሁ ብለሃል። እስ የትኞቹ ትምህርቶች ናቸው ስንል አይ እኔ አንድ ትምህርት ብቻ አነሳለሁ አልክ። ትምህርቱን ብቻ ነው የምታነሳው። ይሄ እንዲህ ብላችሁ የምታምኑት ትምህርት ከመጽሐፍ ቅዱስ ውጭ ነው። 4 ነጥብ። ሀሳብና ሴቱን አቆዩ ስለምናወራ ማለት ነው። እሺ የትኛው ትምህርት ነው ከመጽሐፍ ቅዱስ ውጭ? ኦኬ ልናገር ፈለገ? አዎ እንድትናገር ነው የገባው። የትኛው ትምህርት ነው ከመጽሐፍ ቅዱስ ውጭ? ትምህርቱን ሐሳብና ሴት እዛው። ኦኬ
ሀሳብ አስተያየት ሳይሆን አሁን የምትሰጠን ትምህርት ላይ ነገርኩህ እኮ ጸበል። እሺ ፈለገ ስማኝ እኮ አንዴ። እኔ በምንም መንገድ ልጠይቅ፣ አንተ ደግሞ የቤተ እምነቱ አገልጋይ እንደመሆን መጠን በትህትናና በፍቅር ነው ልትመልስልኝ የሚገባው። ጥያቄ ጠይቁ ብለሃል። ጸበል የቱ ጋር ነው አንድ ሐዋርያ ያዳኑበት ወይም ያድናል ብለው የመሰከሩበት ቦታ? አንድ ቦታ ላይ ትነግረኛለህ? አጨብጭቡለት እስኪ ለዚህ ልጅ። በስመ አብ አንተ በጣም ከባድ ውስብስብ የሆነ ጥያቄ ነው ያነሳው። ፕሊስ ሁላችሁም አጨብጭቡለት። እታች ያላችሁ ቶች ወንድሞች ይኸውላችሁ አለማዳመጥ ምን ያክል ዋጋ እንደሚያስከፍል ፕሊስ ተመልከቱ። ቆይ ፕሊስ በቃ አሉ ከስር አጨብጭቡ ስላልካቸው የሚያጨበጭቡ እባክህን ማይክህን ሚውት አድርግ ወዳጅ። ስሜትን ተቆጣጠር። ስሜትን መቆጣጠር ማችል ከሆነ እኛ ስሜትን እንቆጣጠርልሃለን። ማይክህን እኛ ራሱ ሚውት እያደረግን እናወራለን። ስለዚህ ፕሊስ እባክህ ተረጋጋ። እሺ ይሄ ሁሉ አካኪ ዘራፍ ለዚህ አልመሰለኝም ነበር። እሺ የጠየቅን ጥያቄ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰብረው ትምህርት አለ ወይ ነው። ስለ ዶክትሪን የጠየቅን ወዳጅ። ስለ ዶክትሪን እየጠየቅን አንተ ስለ ጸበል ታወራናለህ። እኛና ፕሮቴስታንቶች የምንለያዩ በዶክትሪን ትምህርት ነው እንጂ በጸበል ጉዳይ አይደለም። እኔ እናንተ የምንለያዩ በጸበል ጉዳይ አይደለም። ለምሳሌ ይሄ በጣም በነገራችን ላይ የሞኝ ሰው ስራ ነው። ለምሳሌ እኔ ፕሮቴስታንት የሆኑ ሰዎች እኛ ፕሮቴስታንቶች ከመጽሐፍ ቅዱስ ውጭ የምናሰብረው ትምህርት አለ ወይ ቢሉኝ ሄጄ ዘይት የምትሸጡት ከየት አይታችሁ ነው? ይሄ የሊቅ ጥያቄ አይደለም። የሰባ ሰው ይሄ ምንድነው የሰባ ሀሳብ የሚያነሳ ሰው ጥያቄ አይደለም። ዘይት የምትሸጡት ሐዋርያት ይሄን ሲሸጡ አያችሁ ምናምን። ወዳጅ ምን ሆነ ነው? ይሄን ያክልማ ትንሽ እንትን ማለት አያስፈልግም። ይሄን ያክል የልጅ ጨዋታ እናደርገው። እሺ እኛና ፕሮቴስታንቶች የምንለያየው ዘይት በመሸጣቸው ባለመሸጣቸው አይደለም። እኔ እሱ ጉዳይ አይደለም። መሰረታዊ በሆነ የመጽሐፍ ቅዱስ ግን ዶግማቲክ በሆኑ ትምህርቶች ላይ እንለያያለን። መሰረታዊ በሆኑ ዶግማቲክ በሆኑ ትምህርቶች ላይ ለምሳሌ እኔ ያሳያለሁ። ምን ለያየባቸው ዶግማቲክ የሆኑ ትምህርቶች የትኞቹ ናቸው? ያሳያለሁ። ውይይት ነው የሚሆነው። ስለዚህ በዶክትሪናል ኢሹዎች ብቻ ነው አሁን እኔ ጥያቄዎችን እንድታቀርቡ እድል የምሰጣችሁ። ስለ ጸበል በኋላ በደንብ አድርጌ እነግራችኋለሁ። ያው ካነሳው አይቀር እዚህ ውስጥ ላላችሁ እህት ወንድሞቻችን በቂ የሆነ አዌርነሱ እንዲኖራችሁ በኋላ እናነሳዋለን። አሁን ግን ዶክትሪናል በሆኑ ኢሹዎች ላይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰብረው ትምህርት አለ ብላችሁ የምታምኑ ከሆነ ዶክትሪናል የሆነ ኢሹ ታነሳለን። ቅድም እንዳልኩ ስሜትን ማትቆጣጠር ከሆነ ልክ እንደዚህ ስሜትን እንቆጣጠርልሃለን። 7 ጊዜ ስትከፍት ማይከን 17 ጊዜ ነው ሚዩት የምናደርግ። ኦኬ ስለዚህ አሁን ይሄንን አካኪ ዘራፉን ተው እሺ ወዳጄ። ዶግማቲክ በሆኑ ኢሹዎች ላይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰብረው ትምህርት አለ ብለህ ታምናለህ ወይስ አታምንም? አንዳንዴ ትንሽ ስንታገሳችሁም የተለማመጥናችሁ ይመስላችሁና በጣም 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 ታስቸግራላችሁ። ስለዚህ እድል እያጠበበን ነው የምንሰጣችሁ። ወንድማችን ቶሎ በል ማይክን ክፈትና ዶክትሪን በሆኑ ጉዳዮች ዙሪያ ዶግማቲክ በሆኑ ኢሹዎች ዙሪያ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የምትለው ዶግማቲክ የሆነ ሐሳብ አለ? ዶክትሪን የሚነካ ትምህርት አለ? ቶሎ በል ከሌለ ታች ነው ማስወረድ። እስከ 3 እድል ልስጥ። 1 ማይክህን ክፈት። 2 አለ ወይስ የለህም? ዶክትሪን በሆኑ ሐሳቦች ላይ አድርገህ ትሰማኛለህ? ዶክትሪን በሆኑ ሐሳቦች ላይ አለ ወይስ የለህም? ኦኬ ስለዚህ አሁን ለዚህ መልስ የለህም ነው? ዶክትሪን ነክ በሆኑ ሐሳቦች በቃ አይ መልስ ከሌለ ልታወራ ትችላለህ። ከዛ ባሻገር ግን ወዳጄ
ዶክትሪን ነክ በሆኑ ትምህርቶች ላይ ጸበል ቦታ ሂዱ እየተባለ ጸበል ሰው እንዴት ታረጋጓል እንዴ? በቃ ልክ እንዳንተ ነው። አሁን ልጅ ሆኜ ላሳየው ኢየሱስ እናንተ ጌታችሁ ነው እንደማለት ነው። በስሜ አጋንንትን ታወጣላችሁ ነው እንጂ በጸበል ታወጣላችሁ የሚል ትምህርት የለም። እናንተ ጋር ግን ትምህርት ልጅ ሆኜ ላሳየው። ቆይ ተረጋጋ አንድ ጊዜ። ልክ እንዳንተ ልጅ ሆኜ ላሳየው እንዴ። ቆይ አዳምጠኝ። እኔ እንዳንተ ልጅ ሆኜ ላሳየው። ዘይት የምትሸጡት እናንተ ጌታችሁ ነው። እሺ የቱ ጋር ነው ሐዋርያት ዘይት የሚሸጡት? ያው እንደኔ ማንተም ሰጥ ነው። ጌታችሁ ነው። አንተ አትልም አይተሃል። ዘይት አንተ ካልክ ትባረራለህ። ፈለገ አንተ ካልክ ትባረራለህ። አዳምጠኝ። ዘይት የምትሸጡት ከየት አምጥታችሁ ነው? ንገረኛ። ከየት አምጥታችሁ ነው? እንድነግር አንተ ንገረኝ። ማርቆስ 16 አብኪም ስህተት ነው። ሌዲስ ፈርስት አንተ ንገረኝ። ሶፍት አበሉት ስህተት ነው። አንተ ንገረኝ። በቃ ወንጌል የማይለውን ነው የሚሉት። አሁን ስህተት የሆነውን ነገር ስህተት ነው በል። አንተ ጸበል የቱ ጋር ነው ሐዋርያቶች የሰበኩት? አዳምጠኝ። አንተ ስህተት ነው ስህተት አይደለም የምትል ንትርክ ውስጥ እንድትገባ አይደለም። አንተ የምታገለግልበት ቸርች ውስጥ እንደዚህ የሚያደርጉ ሰዎች አሉ። አንተ አሁን ያለህበት ቤተክርስቲያን ውስጥ የሙሉ ወንጌል አማኝ ነህ። ሙሉ ወንጌል ውስጥ እንደዚህ የሚያደርጉ ሰዎች አሉ። ስለሌላ ቤተክርስቲያን አገልጋዮች አይደለም የጠየቁ፣ ስለ ራስህ ቤተክርስቲያን። አሁን አንተ የምትገለገልባት ቤተክርስቲያን ውስጥ ስላሉ አገልጋዮች ነው የጠየቁ። ቆይ ተረጋጋ ወዳጅ፣ ስሜትን ተቆጣጠር። ይሄንን ሀሳብ ያነሳውልህ እንድትመልስልኝ አይደለም። በዚህ ልክ ግን የልጅ ጥያቄ አይጠየቅም። እኔ ከፕሮቴስታንቶች ጋር የምንለያየው ዘይት በመሸጥና ባለመሸጥ አይደለም። እኔ ከእናንተ ጋር የምንለያየው በሳልቬሽን ስሜትን ተቆጣጠር። ስሜትን ተቆጣጠር። ስለ ጮክ ማንም ያዳምጡ የለም። ስሜትን ተቆጣጠር። ስሜትን ተቆጣጠር ወዳጄ። ጣልቃ ስለገባ ስለ ጮክ ማንም አይሰማህ፣ ማንም አያዳምጥህም። ሁላችሁም በደንብ አድርጋችሁ አዳምጡኝ። ቢገባ በጣም በሳል የሆነ ሀሳብ ሰጥቻለሁ። ከዚህ በኋላ ማይክን የምትከፍተው ከሆነ አብኬ ምታች አስወርዳለሁ። እሺ ኦኬ፣ ራስ ወረድ፣ በቃ ውረድ። ጥሬ የሆኑ ሰዎች ይመጡና እነሱ እስከሚበስሉ ድረስ የበሰሉት ተቋረሩ። እግዚአብሔር ጌታ ሆይ በጣም እኮ በቂ የሆነ እኮ ምሳሌ ሰጧችሁ ጋይስ። እኛና ፕሮቴስታንቶች የምንለያየው በጸበል ነው እንዴ? አይደለም። ጸበልን እንደምንገለገልበት ለምን እንደምንገለገልበት ምናምን እኮ መናገር አቅቶን አይደለም። ግን ይሄ አይደለም ልዩነታችን። እኛና ፕሮቴስታንት የሆኑ እህት ወንድሞቻችን የምንለያየው ዶክትሪናል በሆኑ ትምህርቶች ዙሪያ ነው። በትምህርተ ሥላሴ ዙሪያ፣ በሳልቬሽን ትምህርት ዙሪያ፣ ሌሎችም ዶግማቲክ በሆኑ ትምህርቶች ዙሪያ በጣም እንለያያለን። ይሄን ስለ ጸበል ማውራት ያለብን ኦርቶዶክስ ከሆነ ሰው ጋር ነው። ፕሮቴስታንት እህት ወንድሞቻችን ጋር ቁጭ ብለን እንዲህ ከሆነ እንዲህ አይሆንም እንዴ፣ በዚህ ወጥቶ በዚህ አይገባም እንዲህ አይነት በጣም ጨዋታ መጫወት የለብንም። ጌታ ሆይ ለምሳሌ እናንተ ቸርች ውስጥ ዘይት የሚሸጡ ሰዎች አሉ፣ ጨው የሚሸጡ ሰዎች አሉ። እስቲ እኛ ፕሮቴስታንቶች ከመጽሐፍ ቅዱስ ውጭ የምናሰረው ትምህርት እስቲ ካለኑና ጠይቁን ሲሉ ቸርች ውስጥ እናንተ ጨው የምትሸጡት ከየት አይታችሁ ነው የሚል ኦርቶዶክስ ሞኝ ኦርቶዶክስ ነው። ምክንያቱም እኛና ፕሮቴስታንቶች የምንለያየው በዛ አይደለም። ቸርች ውስጥ ዘይት የምትሸጡት ከየት አምጥታችሁ ነው የሚል የኦርቶዶክስ ሞኝ ኦርቶዶክስ ነው። እኛና ፕሮቴስታንቶች በዛ አይደለም የምንለያየው። በቃ ይሄ ጨው ሸጡ ምን ሸጡ እኛ ጉዳያችን አይደለም። የኛ ትልቅ ማተር የሚያደርገው ትልቁ ፎከስ የምናደርግበት ትልቁ ሀሳባችን ዶክትሪናል በሆኑ ሀሳቦች ዙሪያ ነው። በትምህርተ ሥላሴ ዙሪያ እንዲህ ብላችሁ ያመናችሁት ከየት አምጥታችሁ ነው? ይሄ ለምሳሌ በነገረ ድነት ትምህርት ዙሪያ ሁላችሁም እንደምታውቁት ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለው ያምናሉ። ሰው ሰራሽ ትምህርት ነው። ከየት አምጥታችሁን ያመናችሁት ብለን ነው የምንጠይቀው። ቸርች ውስጥ ለምሳሌ የኔ ዘር የኔ ፍሬ የተባረከ ነው ኑ ከኔ ጋር ተኙ እያለ ሴቶችን የሚያማግጥ አገልጋይ አለ። የትኛው ሐዋርያ ነው እንዲህ ሲያደርግ ያያችሁት ብለን ከፕሮቴስታንቶች ጋር ቁጭ ብለን አናወራም። አመኑበትም አላመኑበትም ይሄ ሞኝ ሰው የሚያነሳው ጥያቄ። ስለዚህ ባካችሁን ከዚህ በኋላ የምትገቡ ፕሮቴስታንቶች ወንድሞች ጥያቄውን አዳምጡ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ወይንስ የለም ነው? አለ ካላችሁ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው እንዲህ ብላችሁ የምታምኑት ትምህርት። ከዛ ውጭ ግን በቃ ሌሎች ሐሳቦችን የምታወሩት ነገር ከሌላችሁ በቃ ፕሊስ እባካችሁን አትጨቃጨቁ። አሁን እዚህ ጋር የገባው ወንድማችን ምንም የሰባ ሐሳብ ያነሳ መስሉትም በቃ የሆነ ያዙ ይልቀቁኝ አይነት ነገር የፈጠረውና ፕሊስ እባካችሁ ተረጋጉ፣ ቀዝቀዝ በሉ።
በቤተ ክርስቲያናችን ውስጥ እኛ ክርስቲያን የሆነን እህት ወንድሞች ከደዌ ሥጋ እንድን ዘንድ ኦፍኮርስ ጸበለን እንጠመቃለን። በቅዳሴ ጸሎት የተባረከ ካህናት አባቶች የጸለዩበትን ማይ ያንን የተቀደሰን ውሃ ከደዌ ሥጋ እንድንበት ዘንድ እንጠመቅበታለንም እንጠጣዋለንም። ይሄ አሁን ከፕሮቴስታንቶች ጋር የምናወራበት ጉዳይ ነው ወይ? በፍጹም። ሰዎች በማመናቸው ምክንያት የሚመጡ ሪዛልቶች አሉ። ለምሳሌ የማቴዎስ ወንጌል ምዕራፍ 9 ላይ 12 ዓመት ደም ሲፈሳት የነበረች ሴት እንዳለች መጽሐፍ ቅዱስ ይናገራል። አሁን ጨርቅ ያድናል ወይ ቢባል ጨርቅ በራሱ አያድንም። እየሰማችሁ ነው? ጨርቅ ያድናል ወይ ብትባሉ መልሳችሁ አያድንም ነው። በጣም ደግሞ እንደው ያለረለ እንደው ግግም ያለ ጴንጤ ደግሞ ከሆነ የለም ኢየሱስ ነው የሚያድነው ሊልም ይችላል። አሁን እዚህ ጋር ከዘላለም ሞት የሚያድነው ማን ነው አይደለም ጥያቄው። ኦኬ ጥያቄው በራሱ ከደዌ ሥጋ ስለመዳን ነው። ኦፍ ኮርስ ከደዌ ሥጋ ክርስቶስ ነው የሚያድነን። ከዘላለም ሞት የሚያድነን ጌታችን ኢየሱስ ክርስቶስ ነው። ነገር ግን ሰዎች እንደየእምነታቸው ደግሞ ክርስቶስ በተለያዩ አይነት መልኮች ሰዎችን እንዳዳነ መጽሐፍ ቅዱስ ይናገራል። በዚህ ማቴዎስ ወንጌል ምዕራፍ 9 ላይ 12 ዓመት ደም ሲፈሳት የነበረች ያቺ ሴት በእምነት ወደ ክርስቶስ ቀርባ የልብሱን ጫፍ ነካች። ኦኬ ጌታችን ኢየሱስ ክርስቶስ የለበሰውን ጨርቁን ነካችው። ጨርቅ ያድናል ወይ ጋይስ? አያድንም። ይህቺ ሴት በማመኗ የመጣ ሪዛልት ነው። ጨርቅ ያድናል ወይስ አያድንም ብለን ከፕሮቴስታንቶች ጋር ቁጭ ብለን የምንወያይ ሰዎች አይደለንም። እኔና እናንተን የሚለያየን ዶክትሪናል የሆኑ ትምህርቶች ናቸው። ስለ ጸበል ማብራራት አቅቶን አይደለም። ከእናንተ ጋር ግን የምናወራበት ሐሳብ አይደለም። የምንለያየው በጸበል ትምህርት አይደለም። ማቴዎስ 9 ላይ ያቺ ሴት ወደ ክርስቶስ ቀረበች። ኦኬ ክርስቶስ የለበሰውን ያንን ጨርቅ ነካች። ክርስቶስ ዞር ብሎ ምንድን ነው ይመልስላት? ጌታችን ኢየሱስ ልጄ ሆይ አይዞሽ እምነትሽ አድኖሻል ነው ያላት። እምነትሽ አድኖሻል። ጨርቅ ያድናል ወይ? በራሱ ሊያድን አይችልም። ነገር ግን ያቺ ሴት ክርስቶስን አስባ ስለሆነ ጨርቁን የነካችው ግን እምነቷ ምን አላት? ተወዳጆች አድኗታል። ሰዎችም ዝም ብለው የሆነ ውሃ ሲያገኙ እየተወረወሩ ስለገቡ አይደለም የሚድኑት። ክርስቶስን አስበው ኦኬ ክርስቶስን አስበው ጸሎት አድርገው በተጸለየበት ማይ ሰዎች የሚጠጡ ከሆነ አምነውበት እንደው ጌታዬ ኢየሱስ ክርስቶስ አንተ ብርታቱ ነኝ ኃይሉ ነኝ ብለው የሚጠመቁና የሚጸበሉ ከሆነ ኦፍኮርስ ከደዌያቸው ይድናሉ። ይሄ የእምነታቸው ውጤት ነው። አሁን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ ወይንስ የለም ነው? መጽሐፍ ቅዱስ ዶክትሪን ነው፣ ዶግማ ነው። ስለዚህ ዶክትሪናል በሆኑ ኢሹዎች ዙሪያ ነውና ሞግቱን ልጅ አትኑ እንጂ። እኔ መልስ ሰጣችሁም አልሰጣችሁም ለምሳሌ አንድ ፕሮቴስታንት ጋር ሄጄ ሳሙና የሚሸጥ አንድ ፓስተር አይቼ ነበረ። ከኃጢአታችሁ ያነጻል ብሎ ማለት ነው። ሐዋርያት የቱ ጋር ሳሙና ሲሸጡ አይታችሁ ነው ሳሙና የሚሸጡት ብዬ አይደለም የማወራው። ስንት የሚዘገዘግ ጉድ አለ የፕሮቴስታንት ቤት። ሰው ሰራሽ የሆነ ትምህርት እያንዳንዱን እያነሳው እንዲህ ብላችሁ የምታምኑት ከየት አምጥታችሁ ነው ብዬ በመጽሐፍ ቅዱስ ማስረጃ ነው የማወራው። ጨውና ቲሸርት ጨውና ለምሳሌ ዘይት የምትሸጡት ከየት አምጥታችሁ ነው? ሐዋርያት ሽጠዋል፣ ዘይት ሽጠዋል፣ ጨው ሽጠዋል። ከየት አመጣችሁ ብዬ በመጽሐፍ ቅዱስ ማስረጃ ጠይቃለሁ እንጂ ማነው በመጽሐፍ ቅዱስ ማስረጃ ዶግማቲክ የሆኑ ጥያቄዎችን ጠይቃለሁ እንጂ ጨው ሽጠዋል ወይ ዘይት በትንሽዬ ብልቃጥ አድርገው ጴጥሮስ የራሱን ፎቶ አድርገው ዮሐንስ የራሱን ፎቶ አድርጎ እንደዚህ ልብስ ለብሶ ምናምን የራሱን ፎቶ አድርጎ ለጥፎ ምናምን ሽጧል ወይ ብለን አንጠይቃቸውም። በቃ ይሄ የሰባ ሐሳብ አይደለም። እና እባካችሁን ከዚህ በኋላ ታይም እንዳትገሉ ሁላችሁም አዳምጡ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ወይ ነው? አዎ አለ ካላችሁ በመጽሐፍ ቅዱስ ማስረጃ ገብታችሁ ከኛ ጋር ታወራላችሁ። አጭርና ግልጽ። ጌታ ሆይ እሺ ፍሪደም የሚል አካውንት ይሰማል? ይሰማል። ሰላም ብያለሁ። ጌታ ጸጋና ሰላም ካንተ ጋር ይሁን። ፍሪደም ይላል አይደል? ፈለገዬ እሺ ነፃነት ከየት ቤተ እምነት ነው የመጣው? እሺ ተባረክ። እኔ ወንጌል አማኝ ነኝ። ከየት ቤተ እምነት ነው የመጣው? ኦኬ ህብረት የማረግበትን ነው። አይ ቤተ መሰረተ ክርስቶስ መሰረተ ክርስቶስ የኢትዮጵያ ወንጌላውያን አማኞች ህብረት የሚል ህብረት እንጂ የቤተ ክርስቲያናት ህብረት እንጂ ቤተ እምነት የለም።
የጠየቁ ቤተ እምነት ስለሆነ ነው ደግሞ የጠየቁ። ኦኬ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለን የገባው የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? መልካም እሺ፣ በነገረ ድነት ዙሪያ እሺ፣ ምን ብለን የምናስተምረው ትምህርት ነው ከመጽሐፍ ቅዱስ ውጭ? መልካም እንግዲህ አንድ ሰው ስላሴንም እግዚአብሔርንም ክዶ ማርያምን ስላልካደ ብቻ የእግዚአብሔር መንግስት ውስጥ ይገባል ወይም ምህረትን ያገኛል ስለሚል ሻሳየን የቱ ጋር የትኛው መጽሐፋችን ላይ ነው እንደዚህ የሚል ሐሳብ ያለው? አውጥታ አሳየን። ኦኬ መልካም እንግዲህ የአውደ ምህረት ትምህርቶች ቤተክርስቲያኗን ይወክላሉ አይደል? አውጣና አሳየኝ። የአውደ ምህረት ትምህርትም ይሁን መጽሐፍም ይሁን ካሜራን ክፈትና አውጥታ አሳየኝ። ኦኬ ቪዲዮውን እልክልሃለሁ። እዚሁ ዲቫይስ ላይ ስላለ ቪዲዮ አውጣና አሳየኝ። እዚሁ ዲቫይስ ላይ ነው ያለው። አሁን እኮ ይኸውልህ ልታሳይ የመጣው አንተ ነህ አይደል? ምንም ያሳፈር ነገር የለም። ካሜራ ክፈትና ምንን አዳምጠኝ። ካሜራን ክፈትና ከፍታ አሳየኝ። መጽሐፍም ከሆነ መጽሐፉን ከፍታ አሳየኝ። እኛ ቁጭ ብለን እናያለን። አሁን አሳይ። ፈለገዬ አልሰማኸኝም? እዚሁ ዲቫይስ ላይ ነው ያለው። እዚሁ ስልኬ ላይ የማወራበት ስልክ ላይ ነው ያለው። ከዚሁ እንዳትወርድ ምን ታደርጋለህ? ማይክል የሚታረግና አጠገብህ ካሉ ሰዎች ጋር ቪዲዮውን ሼር አድርገህ አሁኑኑ ከፍተህ ታሳየናለህ። ቶሎ በደቂቃ ተጠቀምበት። ኦኬ እሺ። አክቹሊ ኦኬ ቪዲዮውን ታውቀዋለህ? የሊቀ ሊቃውንት ማናቸው የሚባሉ ናቸውና ማን ይባላል? ኦኬ በቃ ኒር አይደለም ለዛ። እሺ ማን ይባላሉ? ቪዲዮውን ቴክ እልክልሃለሁ። አይ አክቹሊ የእሳቸውን ስም መያዝ አይደለም የኔ እቅድ። ነፃነት ያንተ ፍሪደም ምን ማለት ነው? ፍሪደም በእንግሊዘኛ ጥራው፣ ችግር የለውም። በእንግሊዘኛ ጥራው። ተሳሽ ምን ማለት ነው? ተሳሽ ያለው ወይ ለምንድን ነው በኔጌቲቭ ኢነርጂ የምትገቡት? በጌታ ሆ አረ አክቹሊ ከፍቅር ነው የገባሁት ፈለገዬ፣ ከፍቅር ነው የገባሁት። ከፍቅር ነው የገባሁት። ክሊር እንዲሆንልኝ ስለፈለኩ ነው የገባሁት። አሁን ደግሞ በዚህ ደግሞ ጉዳይ ደግሞ እንከራከር። ምን ማለት ነው ንገረኝ። በአማርኛ ልጥራው ነኝ ብዙ ስለማልችል እንግሊዘኛ። ኦኬ ልክ ነህ። እሺ ኦኬ በአማርኛ ልክ ነህ አንተ። እኔም ገምቼ ነበር። ልክ ነው። ነፃነት ነው። እሺ ነፃነት ወንድማችን፣ በመጀመሪያ ደረጃ ወደ ቁም ነገሩ ስንመለስ ነፃነት እየሰማኝ ነው? ምን ሆነ ነው? ተረጋጋ እንጂ። እየሰማሁ ነው ፈለገዬ። እሺ እየሰማሁ ነው። ኧረ ተረጋግቻለሁ። እሺ ፈለገዬ አትበለኝ። ይሄ ለፓፓዬ ነው። ነፃነት ወንድማችን፣ አሁን የምናወራበት ሐሳብ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ ነው። ዶክትሪናል በሆኑ ሐሳቦች፣ በነገራችን ላይ በጣም ብዙ ሐሳቦችን እንዲህ አይነት ቻንስ ካገኛችሁ አይቀር በጣም ብዙ ትምህርቶችን መጥቀስ ይቻላል። በመጽሐፍ ቅዱስ የማስረጃ እናንተ እንዲህ ብላችሁ ታምናላችሁ፣ ይሄ ትምህርታችሁ ደግሞ ከመጽሐፍ ቅዱስ ውጭ ነው ብላችሁ ማለት ነው። ሐሜት፣ አሉባልታ ምናምን ሲሉ የሰማኸውን በዚህ ወጥቶ በዚህ ገብቶ እንዲህ አይነት ሐሳቦችን ሲጀመር ለውይይት ራሱ ይዘህ መምጣት የለብህም። እኔ አሁን ለምሳሌ ሄጄ ሐዋርያ ዘላለም የሚባል አንድ የፕሮቴስታንት እምነት ተከታይ ኢየሱስ ክርስቶስ ሰይጣናል ሲል ሰምቻለሁ ብዬ የማይመለከተውን አንድን ሰው ቁጭ አድርጌ ከሱ ጋር ነው የማወራው በመጀመሪያ። ወይም ደግሞ ሐዋርያው ዘላለም የተናገረው ትምህርት በመጽሐፍ ደረጃ ፕሮቴስታንቶች ካላቸው ገልጬ እናንተ እንዴት ታምናላችሁ ማለት ነው፣ ይሄው እዚህ መጽሐፋችሁ ላይ እንደዚህ ይላል እላለሁ። ከዛ ውጭ ግን ሐዋርያው ዘላለም የተልእኮ ለትውልድ አማኝ ስለሆነ ያንን ጉዳይ በአሉባልታ እንኳን ብናወራ ድንገት የምናወራው ከነዛ ሰዎች ጋር ብቻ ይሆናል ማለት ነው እንጂ አንድን ፕሮቴስታንት ቁጭ አድርገን የሆነ ቪዲዮ አይቻለሁ እባክህ የሆነ እዩ ጩፋ እንደዚህ ሲል አይቻለሁ ምናምን እያለን አይደለም ትምህርት የሚወራው። ኦኬ አሁን ያነሳ ነው የክርስቶስን ቃል ነው። ትምህርት ብራዘር በጣም ጥልቅና ሰፊ ሐሳብ ነው። እገሌ እንደዚህ ብሎ ይገርምሃል፣ እገሌ ስሙ ምናምን የሆነ ሀቅ እንዳለ አድርገህ ልታወራ ትሞክራለህ። ምን ገድብህ እየመሰለ ምን ከለክልህ እየመሰለ እሺ አምጣው የለም ወራጅ አለ ትለናለህ። ስማቸው ባይዘው እንት ማንም ይባል ስንል ስማቸውን የማወቅ ፍላጎት የለኝም እኔ ዓላማ አይደለም ትለናለህ። እና ብራዘር እሱን ድራማውን ተወውና አሁን ለጊዜው እሱን ማምጣት ፈለገ ላውራ። ቅድም እንዳልኩት ስሜታችሁ ማትቆጣጠሩ ከሆነ ልክ እንደዚህ ስሜታችሁን እንቆጣጠርላችኋለን። አንተ ማይክን ስለከፈትክ አይደለም የምታወራው። እሺ እኔ ቤት ስለሆነ የገባኸው ልክ እኔ አውርቼ ስጨርስ እድሉን ስሰጥ ነው የምታወራው። ስለዚህ ተወዳጅ ወንድማችን
አሁን የምናወራበት ሐሳብ ዶክትሪናል የሆኑ ሐሳቦችን ነው። በነገረ ድነት ዙሪያ ብለናል። በነገረ ድነት ዙሪያ አንተ በማስረጃ ልታነሳ የምትችላቸው ሐሳቦች ካሉ አንሳ። ኦኬ፣ ይሄ ትምህርታችሁ በሳልቬሽን ዙሪያ ለምሳሌ ኦርቶዶክሳውያን እንዲህ ብላችሁ በጽሁፋችሁ እንዲያስፈራችሁ የምታምኑት ትምህርት ከመጽሐፍ ቅዱስ ውጪ ነው ምትለን ከሆነ ለማድመጥ ዝግጁ ነን። ካልሆነ ግን እንደው ከሳልቬሽን ሳንወጣ እኛ ደግሞ ፕሮቴስታንት ወንድሞቻችን ሰው ሰራሽ ትምህርት አላችሁ ብለን ስለምናምን እዚሁ ላይ ለአንተ የሆነ ሐሳብ አቀርብልሃለሁ። እድሉን ለአንተ በሳልቬሽን ዙሪያ አንተ ጨርስና ከዛ እኔ ደግሞ እድሉን ያው ወደ አንተ አዞርና የእናንተ እንዲህ ብላችሁ የምታምኑት በሳልቬሽን ዙሪያ እንዲህ ብላችሁ የምታምኑት ትምህርት ሰው ሰራሽ ነው መጽሐፍ ቅዱስ ከሆነ ፕሩፍ ታደርግልናለህ ወይ ብዬ እድል እሰጥሃለሁ። ኦኬ ወንድማችን ነፃነት በሳልቬሽን ዙሪያ አሁን ማይክን ትከፍትና ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የምትለው ትምህርት ካለ በጽሁፍ ደረጃ ልናወጣው የምንችል ትምህርት ካለ ታወጣለህ። ከሌለ እኛ ያንተን ሰው ሰራሽ ትምህርት በዚህ ቹርስ በሳልቬሽን ላይ ያንተን ሰው ሰራሽ ትምህርት እናነሳና አብረን እናወራለን። ማይክን ከፍተ መቀጠል ትችላለህ። ነፃነት እያወራ ከሆነ ይተሰማ ማይክ ተባረክ። አይ ሰምቻለሁ። ተባረክ። ኦኬ which is ኤቪደንሱን እያልከኝ ነው ባልሳሳት አይደለም? ፈለገዬ እንደዛ አይደለም። አይ ሳሳየህ ትመልስልኛለህ ነው አይደል? በነገረ ድነት ዙሪያ ትምህርቱን። እሺ ወደ አንተ ሐሳብ ልምጣና እሺ ስህተት ከሆነ የትኛውም አስተማሪ ቢያስተምረው ስህተት ነው፣ መነቀፍ አለበት፣ ግዴታ ነው። ይሄ ትውልድ የሚድንበት የእግዚአብሔር ቃል እስከሆነ ድረስ ማንም ሐዋርያም ይሁን ማንም ይሁን ስህተት ካስተማረ ይነቀፋል። ስህተቱ መታረም አለበት። የዛ ኃላፊነት አለብህ አንተም። ምክንያቱም ስለ ህይወት ነው የምናወራው አይደል? ስለ ኃላፊነት አይደለም። ነፃነት ወንድማችን ምን አለ መሰለህ፣ አሁን የምናወራው ስለ ትምህርት ነው። አሁን እኔ እናንተ ቁጭ ብለን የምናወራው ምን አይነት ፈለጋ ኃላፊነት አለበት፣ ነፃነት ምን አይነት ኃላፊነት አለበት የሚለውን አይደለም። በሳልቬሽን ዙሪያ የሆነ ሐሳብ አንስታል። እንዴት ሐሳብ እንደሚነሳን ይላሳይ። ለምሳሌ አንተ ከመሰረተ ክርስቶስ ነው የመጣው። ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ ብለህ ታምናለህ? ነፃነት ምሳሌ ነው ማሳየው። ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ ብለህ ታምናለህ? አዎ። በጣም ጥሩ። አየህ፣ ልክ እንደዚህ የምታምነው ትምህርት ይሄ ነው። እሺ፣ ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ የሚል ትምህርት እኔ ሰው ሰራሽ ትምህርት ነው ብዬ አምናለሁ። ካለ ከመጽሐፍ ቅዱስ አንድ ጥቅስ አውጣና አሳየኝ። ከመጽሐፍ ቅዱስ ሁላችሁም አዳምጡ። አሁን እኔ ለሱ ሳቀርብ ይኸውላችሁ ሰው ሰራሽ ትምህርት አለ ብዬ ስሰጠው ሰው የሆነ ገሌ እንደዚህ ብሎ የሆነ ቪዲዮ አይቼ ነበር ብዬ አይደለም። ይሄ ትምህርት እንዲህ አይነት ትምህርት አለ፣ አንተ ታምንበታለህ ወይስ አታምንበትም? ይሄው ያምንበታል። ከመጽሐፍ ቅዱስ አንድ ማስረጃ ስጠን። ሰዎች በማመናቸው ብቻ የዘላለም ህይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ። እርግጥ ነው ሰዎች በክርስቶስ ኢየሱስ በማመን ይድናሉ። አሁን ይድናሉ ወይስ አይድኑም አይደለም ጥያቄው። ያመኑ ሰዎች ኦኬ፣ በክርስቶስ አምነው የዳኑ ሰዎች ካመኑ በኋላ በበጎ ስራ መጽናት አለባቸው ብላ ቅዱስ ቤተክርስቲያናችን ታስተምራለች። ከዛ ለቀል በሆነ መልኩ ደግሞ ፕሮቴስታንት የሆኑ እህት ወንድሞቻችን አሁን እዚህ ጋር እንዳያችሁ ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ ብለው ያምናሉ። ወንድማችን ታይምህን ውሰድ፣ ከመጽሐፍ ቅዱስ ማስረጃ ትጀምራለህ፣ ከዛ ሐሳብን ማብራራት ትችላለህ። ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ የሚል አንድ የመጽሐፍ ቅዱስ ማስረጃ አምጣለን። ብቻ በማመናቸው ብቻ። ቀጥል። እሺ ፈለገዬ ተባረክ። እንግዲህ አሁን አንተ ምን ብለህ መለስከው? ሰዎች ካመኑ በኋላ በመልካም ስራ መጽናት አለባቸው ብላ ቤተክርስቲያን ታስተምራለች አልከኝ። አይ ቆይ ረጋ እያልን ይሻላል። ረጋ እያልን ማስረጃ ይቀርማል። መልካም። ስለዚህ እኔ ደግሞ ኤፌሶን 8 ላይ ከስራ ባልሆነ ጸጋው በእምነት አድኗችኋል ይላል። ይህም ከእናንተ ስራ ሳይሆን ከእግዚአብሔር እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ እኔ በስራ አልዳንኩም። በእግዚአብሔር ፊት የሚታይ ስራ ወይም ደግሞ በእግዚአብሔር ፊት ጻድቅ አርጎ ብቁ አርጎ የሚያቆም ስራ የለኝም። ጸጋው በእምነት ነው ያዳነኝ። ከዛ በኋላ ግን ክርስቲያን እንዴት ይመላለሳል ወይም ያመነ ሰው እንዴት ይመላለሳል ከሆነ ወደ ሌላ ሪፖርት አሳትሄድ ከይቅርታ ጋር ምን ብዬ ነው የጠየቅኩኝ? እሺ የጠየቅኩን ጥያቄ ድገም። ሰው በማመኑ ብቻ ይድናል ብለህ ጠየቅከኝ አይደል? እንደዛ ብዬ አይደለም የጠየቅኩኝ። ኦኬ አርቲኩሌት አድርገው ጥያቄን፣ ችግር የለውም አባ።
ደግመህ ንገረኝ። አንተ እየመለስክ ነው አይደለ? የጠየቅኩን ጥያቄ ሰምተህ እኮ ነው እየመለስክ ያለው። ንገረኝ ደግመህ። እኔ እንደዛ ብያለሁ። የጠየቅከኝ ጥያቄ እንደዛ ነው እንግዲህ ከስራ ባልሆን። እሺ የጠየቅኩን ጥያቄ ደግመህ አዳምጥ እና አሁን የመለስከውን መልስ ደግሞ ያው ሁላችሁም አዳምጡ። እኔም እዛ ላይ የምሰጠን ሀሳብ በደንብ አዳምጠኝ እሺ። ነፃነት ቸኩለህ ከመሄድ በፊት አሁንም በደንብ አስበህበት መልስ ትሰጠናለህ። ሰዎች በማመናቸው ብቻ፣ ሁላችሁም ብቻ ሊያስመሩ በማመናቸው ብቻ። ኦኬ ብቻ የሚለውን ቃል ነው እንዴ ፈለገዬ? እሺ ሶሪ እኔ ፕሮቴስታንት አይደለሁም። ቃል በቃል መጽሐፍ ቅዱስ ላይ ጥቅስ ሰጠኝ አይደለም። እኔ ክርስቲያን ነኝ ብራዘር። አምናት ፕሮቴስታንቶች ናቸው ማርያም አማላጅ ናት የሚል ጥቅስ ሰጡ ነው የሚሉት። አም ክርስቲያን። ስለዚህ ከኔ ጋር ስትወራ በነፃነት አውራ እሺ። ቃል በቃል አይደለም አምጣምል። በሐሳብ ደረጃ መጽሐፍ ቅዱስ ላይ እንደው ሐሳቡ እንኳን ካለ በሐሳብ ደረጃ እንድታመጣ ነው። ኦኬ እኔ አስምሩበት ያልኩትን ሐሳብ ግን ሁላችሁም አስምሩበት። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ስንለው ይሄን ወንድማችን ኦፍ ኮርስ ያገኛሉ አለን። ከዛ ኤፌሶን ምዕራፍን አወጣልን እና ሰዎች በስራቸው አልዳኑ ማለት እኛ በስራ ሰዎች ይድናሉ ወይንስ አይድኑ ብለን አልጠየቅንም። እኛ አንተን ስለ ስራ አልጠየቅንህም። አየህ ምን ያለበት ዝላይ አይችልም ይባላል። ገና ለገና ስለ ስራ ያወሩኛል ብለህ አንተ ሮጠ ወደ ስራ ሄድክ። እኛ ስለ ስራ አልጠየቅንህም። የኛ ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ አምጣለን ነው። እርግጥ ነው ኤፌሶን ላይ አሁን ያነበብከው የመጽሐፍ ቅዱስ ክፍል እንደሚናገረው ጸጋው በእምነት አድኖናል። ኦፍ ኮርስ በእምነት አድኖናል። እኛም ይሄን እናምናለን። በዚህ ርዕስ ዙሪያ እኛን አንተን የሞገትን አይደለም፣ የምናምንበት ሐሳብ ስለሆነ ማለት ነው። ጸጋው በእምነት አድኖናል። ማንም እንዳይመካ ከስራ አይደለም። ኦኬ ጸጋው የተባለው አምላካችን እግዚአብሔር ፍቅሩ ነው። ያ ፍቅሩ ነው በክርስቶስ የተገለጠ ነው። እግዚአብሔር ቅዱስ ዮሐንስም ሲናገር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና። ክርስቶስ ወደዚህ ምድር የመጣው እኛ በጎ ምግባር ኖሮን፣ ክርስቶስ ወደዚህ ምድር የመጣው እኛ መልካም ስራ ሰርተን አይደለም፣ እኛ ምንም ነገር አድርገንለት አይደለም፣ እንዲሁ ስለወደደን የመጣው። ስለዚህ ማንም እንዳይመካ ከስራ አይደለም ይላል ክፍሉ። ትክክል። ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ያ ጸጋን እኛ ያገኘንበት ይህን ጸጋ ያገኘ ነው እኛ ምንም አይነት በጎ ነገር ኖሮን በጎ ምግባር ኖሮን ሳይሆን እንዲሁ ስለወደደን ነው። የኛ ጥያቄ እሱ አይደለም። አሁን የኛ ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል አንድ የመጽሐፍ ቅዱስ ማስረጃ ሰጠን ነው። አንድ ድል ሰጣለሁ። አሁንም ሌላ ጥቅስ የምትሰጠኝ ከሆነ እኔ ጥቅስ ሰጠና አብረን እናያለን። ቀጥል። መልካም እሺ። አሁንም ሚስ እንዳላረገ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ነው አይደል ጥያቄው? ፈለገዬ ጥያቄን አሁን በደንብ አድርገህ አዳምጠኝ። ብዙ መደጋገሙ አያስፈልግም። ያው ጥያቄውን እንደማንኛውም ሰው እያደመጥክ ስለሆነ በደንብ አድርገህ አዳምጠኝ እሺ። አሁን ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ወይ ስንልህ አዎ አምናለሁ ብለህናል። ስለዚህ ከአንተ እምነት ተነስተን የጠየቅን ጥያቄ ምንድን ነው? ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል አንድ የመጽሐፍ ቅዱስ ማስረጃ አምጣልን። ለምሳሌ ኢየሱስ ያድናል ብለህ ታምናለህ አይደለ? ነፃነት ለምሳሌ ኢየሱስ ያድናል። አይ ምሳሌ ሳይሆን ያድናል። ለምን ምሳሌ ይሆናል? ከርዕስ ውጪ የሆነ ምሳሌ ያነሳውልህ ነው ያልኩት እንጂ ኢየሱስን ለምሳሌ ያድናል ወይ አላልኩም። ወዳጄ ፕሊስ እባክህ በኔጌቲቭ ኢነርጂ አትረዳ። በደንብ አድርገህ አዳምጠኝ። ነፃነት ኢየሱስ ያድናል ብለህ ታምናለህ አይደለ? ነፃነት ተወዳጅ ወንድማችን። አዎ ፈለገ ተባረክ። ኢየሱስ ያድናል የሚል ጥቅስ ቃል በቃል አለ መጽሐፍ ቅዱስ ላይ? የለም። አየህ አሁን ይሄ እንዲህ አይነት የሞኝ ስራ እንሰራም። እሺ በደንብ አድርገህ አዳምጠኝ። እንዲህ አይነት የሞኝ ስራ እንሰራም። እኔ ፕሮቴስታንት አይደለሁም። ቃል በቃል ጥቅስ አምጣ ብዬ ፍጥጥ አልልም። የምታመጣልን በሐሳብ ደረጃ ያለን ሐሳብ ነው። ለምሳሌ ኢየሱስ ያድናል ስንል እኔም አንተም መጽሐፍ ቅዱስ የክርስቶስን ማዳን ስለሚናገር ነው። በሐሳብ ደረጃ ያብራራል። በሐሳብ ደረጃ በጣም ሰፊ አድርጎ ያብራራል። ስለዚህ ከዛ ተነሳ ኦፍኮርስ ኢየሱስ ያድናል እንላለን በኩራት ልባችን ሞልተን። ስለዚህ አንተም በሐሳብ ደረጃ የሚያብራራልን ግን ከርዕሴ ሳትወጣ የትኛውን ሐሳብ? ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚልን ሐሳብ ከመጽሐፍ ቅዱስ ላይ አውጥተህ ታሳየናለህ። ቀጥል። እሺ ዮሐንስ 6:40 እንደዚህ ይላል። ላንብብ ፈለገ? አዎ አንብብ፣ ቀጥል፣ እየሰማሁ። እሺ ተባረክ። እሺ እንዲህ ይላል፣ የላከኝ አብ ፍቃድ ይህ ነው፣
ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው ይላል። ልክ ነኝ? ልክ አይደለሁም? ነፃነት አሁን እኛ የጠየቅን ጥያቄ ሌላ ነው። አንተ ደግሞ ሰው በክርስቶስ አምኖ አይደለም ብለናል እንዴ? እኛ ነፃነት እንደው እንደ ሐሳብ ስንጀምር ሰው በክርስቶስ ያመነ ሰው አይደለም ብለናል እንዴ? ኦኬ እሺ፣ ታዲያ ምንድነው አሁን የዘላለም ሕይወትን በክርስቶስ በማመን ያገኛል አለን መጽሐፍ ቅዱሱ። ምን እንበለው? እሺ አሁን ምን አለ መሰላችሁ ጋይስ፣ ሌላም ጊዜ ሌላም የምትገቡ ፕሮቴስታንቶች ወንድሞች አንድ ነገር ብቻ ተባብሩን፣ በፍቅር ነው መጠየቃችሁ። አንድ ነገር ብቻ የሆነ ሐሳብ ላይ ካልተዘጋጃችሁ እና ለጊዜው ሳትዘጋጁ ድንገት እያወራችሁበት ያለ ሐሳብ ከሆነ በቃ ትንሽ አይተነው ተዘጋጅተንበት እንምጣ ማለት ይሻላል። አይ ቲንክ አሁን እኛ እንደ ሐሳብ ገና ስንጀምርልህ ነፃነት በክርስቶስ ያመነ ሰው ይድናል ወይንስ አይድንም ብለን አይደለም የጠየቅን። እርግጥ ነው በክርስቶስ ያመነ ሰው ይድናል። ይሄው እዚህ ጋርም ሐሳቡ ክፍሉ ይናገራል። ስለዚህ አይነት ሐሳብ አይደለም እኛ ያወራንልን። ነፃነት በደንብ አድርገህ አዳምጠኝ። እኛ ያወራን ሰዎች በማመናቸው ብቻ በጣም ማስመር አለብህ። በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ አምናለሁ አልከን። ከእምነት ደግሞ ተነሳንና ሰዎች በማመናቸው ብቻ ያላመንከውን ነገር አይደለም እኛ የጠየቅን፣ አምናለሁ ያልከውን ነገር ነው። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለውን እምነትህን መሰረት ያደረገው የመጽሐፍ ቅዱስ ሐሳብ ክፍሉ የቱ ጋር ነው ብለን ያነሳንልህ። ጊዜ ከምንፈጅ አንድ የመጽሐፍ ቅዱስ ሐሳብ እናንሳና እናንተ አብረን እያወራን ሄድ። አይ ቲንክ መጽሐፍ ቅዱስ ይዛል አይደል ነፃነት? አው ግን ፈለገዬ ይቅርታ፣ በጣም ግን እናቁመው። አይደለም አንድ ነገር ልናገር። ነፃነት ነው አትናገር። ቆይ አንድ ጊዜ መጽሐፍ ቅዱሱን ክፈትና አንብብ። አንድ ጊዜ ቶሎ በል ማይክን ክፈትና ዮሐንስ ወንጌል ምዕራፍ 15ን አንድ ጊዜ አውጣለን። አብረን እናንተ እያነበብን እንሄዳለን። መጽሐፍ ቅዱስ መቼም አንብቡ ስትባሉ ቅር እንደማትሰኙ ተስፋ አደርጋለሁ። እሺ ፈለገዬ እሺ ተባረክ። ምኑ ላይ ላውጣ? እሺ የዮሐንስ ወንጌል ምዕራፍ 15 ቁጥር ምን ላይ? እሺ ቁጥር 1 እና ምዕራፍ 15 ነው። ቁጥር ከ1 ጀምሮ ብዙ አለው። ኦኬ እኔ ቁጥር ብዙ የለውም። ተባረክ። ቁጥር 1 እና 2 እንደዚህ ይላል። የሰማን አይደለም፣ ድምጽ ተቋርጧል። ነፃነት እየጠበቅን ነው። ልጀምር ፈለገዬ? 1 እና 2 ላንብብ። ስልክ እየገባብኝ ተቸግሬ ነው። በጣም ይቅርታ። እሺ 1 እና 2 ነው። ተባረክ። እሺ እውነት አሁንም ተቋርጠሃል። የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ግን አብዝቶ እንዲያፈራ ያጠራዋል አለ። ኦኬ ይሄንን ነው ሐሳቡ። ነፃነት እባክህ አሁንም ጌታ ነፃነቴ አንድ የመጽሐፍ ቅዱስ ሐሳብ አንብብ ነው ያልኩህ እና አትቸኩል። እሺ ወደ ሌላ ነገር ሙቭ ለማድረግ ፕሊስ አትቸኩል። ይሄ ነው እንትን ያልከው እሱን ለጊዜው ተወው። እንደ አይነት አልኩኝ እኔ እሺ ምንም አላልክም፣ ይቅርታ። ቁጥር 6 አንብበው ፕሊስ። ይቅርታ፣ በጣም ይቅርታ ኢንተራፕት ካረኩ በጣም ይቅርታ። እሺ ቁጥር 6 አሜን። እሺ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ ቁጥር 6 እንደዛ አይደለም የሚለው። ልክ ነኝ? ቁጥር 6 ነው አንብብ ያልኩት። እሱ ነው አይደለ የፈለከው? ቁጥር 6 አንብብ። እንደዚህ ይላል። ኦኬ እሺ ቁጥር 6 በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጪ ይጣላል፣
ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል ይላል። በጣም አሪፍ። እሺ ወንድማችን፣ አሁን እነዚህ የመጽሐፍ ቅዱስ ክፍሎችን አንብበናል። አሁን በደንብ አድርገህ አዳምጠኝ። ቁጥር 6 ላይ ጌታችን ኢየሱስ ክርስቶስ በእኔ የማይኖር ቢሆን፣ በመጀመሪያ ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ ብሏል። እውነተኛ የወይን ግንድ ጌታችን ኢየሱስ ነው። በቃ በዚህ ምንም ጥርጥር የለም፣ እንስማማበት ጉዳይ ነው። ከዛ ቁጥር 6 ላይ ጌታችን ኢየሱስ በእኔ የማይኖር ቢሆን አለ። ጌታችን ኢየሱስ በእኔ የማይኖር ቢሆን ሲል ምን ማለቱ ነው? በእኔ የማይኖር ሲል በእርሱ ምን ያላለ ማለት ነው? ነፃነት በእርሱ ያላመነ። በጣም አሪፍ። በቃ ምንስማማበት ሀሳብ ነው። በእርሱ ያላመነ ሰው ከጌታ ጋር እድል ፈንታ የለውም። ምንም ያክል መልካም የሆኑ ነገሮችን ቢያደርግም በቃ እንደው አለረድ በመጽሐፍ ቅዱስ ላይ እንደው ለሰው የታዘዘው ትእዛዝ ሁሉ በአጠቃላይ ቢፈጽም በክርስቶስ እስካላመነ ድረስ ከጌታ ጋር እድል ፈንታ የለውም። ጌታችን ኢየሱስ ያንን ተናገረ። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቁማል፣ እነርሱን ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉባቸዋል አለ። በቃ አጭርና ግልጽ። ኦኬ በቃ ይሄው እዚህ ጋር ቁጥር 6 ነው። ኦኬ ቁጥር 2 ላይ ደግሞ በእኔ ያለውን ይላል። በእኔ የማይኖር ሲል በክርስቶስ ያላመነ ከሆነ በእኔ ያለውን ሲል ምን ማለቱ ነው? ነፃነት። ኦኬ እንግዲህ እድል ትሰጠኛለህ ልናገር? እንደ ቅድሙ ተናገር። ምንም እኮ ደቂቃ የሚያስፈልጉ ጉዳይ አይደለም። በእኔ የማይኖር ሲል ምንድነው ስል ልናገር እንዴ ያላልከኝ? እድል ነው ያልኩት። እድሉንማ ሰጥቼ እኮ እየጠየቅኩ ነው። ደቂቃ ሳይሆን እድል እኮ ያንንማ ሰጥቼ እኮ እየጠየቅኩ ነው። እንደዛ ከሆነ ዮሐንስ 15 1 እና 2 የሚያወራው እኔ ቁጥር 2 ላይ ምን ብዬ ነው የጠየቅኩ? አሕዛብ ስለጠየቅኩ ነፃነት እሺ ቁጥር የጠየከኝማ አንብበው ብለህ ነው የጠየከኝ። ጥያቄ አልጠየከኝም። እዛ ላይ 1 እና 2 አንብበው አልከኝ። እንደዛ ብዬ አይደለም የጠየቅኩ። እኔ የጠየቅኩ ጥያቄ ቁጥር 6 ላይ በእኔ የማይኖር ሲል ምን ማለት ነው ስል በክርስቶስ ያላመነ ብለህ መልሰህልኛል። ከዛ በኋላ ሁለተኛ ጊዜ የጠየቅኩ ጥያቄ ደግሞ 1 እና 2 ቁጥር ላይ ያለው ሀሳቡ ትርጉሙ ምንድን ነው ብዬ አይደለም የጠየቅኩ። በእኔ ያለውን ደግሞ ይላል ጌታችን ኢየሱስ። በእኔ ያለውን ሲል ደግሞ ምን ማለት ነው? በእኔ የማይኖር ካለ ሲል በእርሱ የማያምን ነው ካለ በእኔ ያለ ሲል ደግሞ ምን ማለት ነው? ተባረክ፣ መልስልኝ። እሺ ተባረክ አንተም። እሺ አሜን። ተባረክ ስለምትለኝ መልካም ቃል ስለሆነ እወደዋለሁ ቃሉን። ለዛ ነው የምደጋግመው። 15 1 እና 2 ስለ እስራኤል ነው የሚያወራው። እኔ ቤተክርስቲያን ነኝ እንጂ ቅርንጫፍ አይደለም። እኔ ስለማን ነው የሚያወራው አላልኩም። ምን ያሁን እኔ ስላየለ ነው ስለ ጫላ ነው ወይስ ስለከበደ ብዬ ጠይቄያለሁ? አልጠየቅኩም። ክርስቶስ በእኔ ያለው ስላየለ አይልም። እኔ አሁን የጠየቅኩን ጥያቄ አዳምጠኝ ነፃነት። ፕሊስ ወራጅ ያላት በለኝ። አሁን ልክ እንደ ቀደሙ መልስልኝ። ክርስቶስ በእኔ ያለውን ሲል ምን ማለቱ ነው? ያንን ብቻ ንገረኝ። በእኔ የማይኖር ሲል በክርስቶስ ያላመነ ብለኛል። በእኔ ያለውን ሲል ምን ማለቱ ነው? እሺ በእኔ ያለውን ሲል መጀመሪያም በእርሱ የነበረውን ነው እየተናገረ ያለው። ምን ማለቱ ነው እየተናገረ ያለው? በመጀመሪያ በእርሱ ያለው ምናምን ብለህ እንድትነግረኝ አይደለም። ምን ማለት ነው ብዬ ነው የጠየቅኩ። ያንተን አይደለማ መመልስልህ፣ የመጽሐፍ ቅዱስን ሐሳብ ነው መመልስልህ። ድሮስ ታዲያ የመጽሐፍ ቅዱስን ነው እንጂ የመጽሔቱን መቼ መልስልኝ አልኩ። ነፃነት የጠየቅኩን ጥያቄ አዳምጠኝ። ቁጥር 6 ላይ በእኔ የማይኖር ሲል በደንብ አዳምጠኝ እሺ። ቁጥር 6 ላይ በእኔ የማይኖር ሲል ምን ማለት ነው ስል የተናገረው ለእነንትና ነው ያው እንዲህ ሐሳቡ አላልከኝም። በአጭሩ ቁጥር 6 ላይ በእኔ የማይኖር ሲል በእርሱ ያላመነ ነው፣ በእርሱ ያላመኑትን ማለት ነው ብለህ መልሰህልኛል። አሁን ደግሞ ጥያቄው በእኔ ያለውን አለ ጌታ ኢየሱስ። በእርሱ ምን ያሉትን ነው? በእኔ ያለውን ያለው በእርሱ ምን ያሉትን ነው? መልስልኝ። ተባረክ ነው መልሱ። ቁጥር ስንት ላይ? አይ ተባረክ በጣም መልካም ቃል እኮ ነው። ለምን ተባላችሁት አላውቅም። በጣም አሪፍ ቃል ነው። ነፃነት ምን ሆነ? ኮሜንት ላይ ትንሽ እሺ ኤኒሃው ወደ መልሱ ስንመጣ እሺ 6 ላይ ያለውን ሐሳብ አይደለ ያልከኝ? እኔ አልጠየቅኩም ስለ 6 አውቀህ ነው ነፃነት። እኔ እኮ ደጋግሜ ጥያቄውን እየነገርኩህ ነው። ቁጥር 6 ላይ
እሺ ይቅርታ ሜቢ የኔ ስህተት ይሆናል ይቅርታ። አይ ሜቢ ያንተ ስህተት ይሆናል ወይስ አይሆንም ሳይሆን ይሄ ሆን ብሎ ያደረገው እርግጥ ነው የኔ ስህተት ነው። አዳምጠኝ። ያንተ ስህተት ሳይሆን ይሄ ሆን ብለህ እያደረክ ያለው ነገር ነው። ነፃነት ምን አደርጋለሁ መሰለህ? ጥያቄን በደንብ አዳምጠህ ከዚህ በኋላ ትመልሳለህ። አሁን አይ ቲንክ የሆነ መስመሮችን በጣም ስናሰፋ አላደለ የሆነ በጣም ብዙ መጃጃሎች የተፈጠሩ ስለሆነ ምን እናድርግ መሰለህ? ጥያቄውን እጠይቃለሁ። ጥያቄውን ጠይቄ ስለሌላ ነገር የምታወራ ከሆነ በቃ በክርስቶስ ሰላም በደንብ አድርገን አመስግነን እንሰናበታለን። ጥያቄን አዳምጠኝ። ቁጥር 6 ላይ አንብበሃል አንተ። በእኔ የማይኖር ሲል በክርስቶስ ኢየሱስ ያላመነ ነው ማለት ነው ብለህ መልሰህልኛል። ከዛ ቁጥር 2 ላይ ደግሞ ጌታችን ኢየሱስ ክርስቶስ በእኔ ያለውን ይላል። በእኔ ያለውን ሲል ምን ማለት ነው? በእርሱ ምን ያሉ ማለት ነው? በእኔ ያለውን ሲል በእርሱ ምን ያሉ ናቸው ማለት ነው? እሱ መልስልኝ፣ አጭር መልስ። በእኔ ያለውን ሲል በእርሱ ያሉትን እያለ ነው እኮ። በእርሱ ያሉት ማለት ምን ማለት ነው? ጥያቄው እሱ ነው። በእርሱ ምን ያሉ ናቸው? ኦኬ፣ ሰው በእርሱ እንዴት ይሆናል ነው? ሰው በእርሱ እንዴት ይሆናል ነው ጥያቄው። ምን መሰለህ አሁን መጽሐፍ ቅዱስ እየገለጠ ነው። አንተ በክርስቶስ ነህ ወይ አባ? እሺ አንተ በክርስቶስ ነህ? እኔ እግዚአብሔር ይመስገን ወንጌል የሰማውባት ቀን የተባረከች ትሁን። አዎ እግዚአብሔር ይመስገን። አንተ በክርስቶስ ነህ ወይ ስለ አዎ ብለኸኛል። አንተ በክርስቶስ ነህ ስለ አዎ ያልከኝ በክርስቶስ ምን ያልኩ ነኝ እያልክ ስለሆነ ነው። በክርስቶስ ምን ያልክ ነህ? ያመንኩ በጣም እኔ እንደሞተና እንደተነሳ ያመንኩ ነው። በእኔ ያሉትን ሲል ልክ እንዳንተ ያለ እየተባለ ነው። በእኔ ያሉትን ሲል በእርሱ ምን ያሉ ማለት መጽሐፍ ቅዱስን ዝም ብለን እንደ ቀልድ እንዲህ ስላለ እንዲህ እንላለን አንልማ። ሐሳቡ ለማ ተጻፈ እንዴት ተጻፈ የሚለውን ነፃነት ትምህርት እኮ አይደለም የጠየኩህ እኮ ይሄ የእግዚአብሔር ቃል እኮ ነው። ሰው ቋንቋ ቆይ አዳምጠኝ። የአማርኛ ሰዋሰው ቋንቋን የጠየኩህ ምን ማለት ነው? አማርኛውን በአማርኛ ፍቺን የጠየኩህ እንጂ ትምህርት አይደለም። ትምህርት ትክክል ነው። ትምህርት ቆይ አዳምጠኝ እባክህን አዳምጠኝ እስክጨርስ። ነፃነት ይቅርታ። ትምህርት ሰዎች እንደፈለጉ ማይከን ክፈተው፣ ማይከን ከፍተህ ጸጥ ማለት ትችላለህ። ትምህርት ሰዎች እንደፈለጉ ሊተረጉሙት አይችሉም። ትምህርት ይሄ የቤተ ክርስቲያን ከምታስተምረው ትምህርት አንድ ሰው የሚወጣ ከሆነ እንደፈለገ እንደሐሳቡ እንደግሉ ተርጉሞታል፣ ተረድቶታል እንላለን። አሁን ስለ ትምህርት አይደለም ያወራነው፣ ስለ ቋንቋ ነው። በእኔ የማይኖር ሲል ትምህርት ሆኖ አይደለም። በእኔ የማይኖር ቃሉን የጠየኩ የማይኖር ምን ማለት ነው ስል በእርሱ ያላመነ ማለት ነው አልከኝ። በቃ ይኸው አማርኛውን በአማርኛ ፈታው። ይሄ የሰዋሰውን ትርጉምን የጠየቅኩን እሺ፣ የአማርኛ ሰዋሰው ይባላል። ቁጥር 2 ላይ በእኔ ያለውን ይላል። አንተን ስጠይቅህ አንተ በክርስቶስ ነህ ወይ ስልህ፣ ቆይ እባክህን አዳምጠኝ ጌታ ሆይ፣ አንተ በክርስቶስ ነህ ወይ ስልህ፣ ነፃነት ይሄ በቃ ሌላ ጊዜ ተዘጋጅተናል። እሺ የኔ አባት ጌታ ካንተ ጋር ይሁን። ካንተ የተሻሉ ፕሮቴስታንት ሆኑ ሰዎችን አስቀምጠን ነው። ኧረ ፕሊስ፣ ኧረ ጭራሽ ዮሐንስን ሐሳብማ እንየው ግድ የለም። ዮሐንስን ሐሳብ እንየው። ይሰማል ምን? አይ ይሄ እንኳን ልክ አይደለም። እሺ ይሰማኛል፣ ግን ልክ አይደለም። ከዚህ በኋላ አንድ ነገር ዝም ብለህ አዳምጠኝ። አሁንም ከማውራት የምትፈልግ ከሆነ አንደኛ በኬጅል ሰው ስራን አትሰራ። 14 ጊዜ እሺ አዎ ይቅርታ እንዴ 17 ጊዜ ደጋግመ እንደዚህ ስላልክ እኮ ጤናማ ውይይት አንወያይም። እኔ ሳወራ ጠብቀ ነው እንደዛ እያልክ ያለው ነፃነት። በቃ ጤናማ የሆነ ሰው ልክ እኔ ሳወራ ልክ እንደዚህ ጸጥ ብሎ ነው የሚያዳምጠው። እና እባክህን የሆኑ በጣም የልጅ ስራዎችን አትስራ። አንዳንድ ሰዎች ወጡ ያማራላቸው መስሏቸው የሆነ የሚሳሳቱት ነገር አለ። አንተም ፕሊስ እባክህን የሞኝ ሰው ስራ አትስራ። ነፃነት አሁን ስናወራ አንድ ነገር ተማምነን ነበረ። የጠየቁ ጥያቄ ስለ ትምህርት አይደለም። ትምህርቱን አንተ እንደፈለክ እንደግል ፈተህ ንገረኛ አስረዳኝ አይደለም ያልኩ። የአማርኛ ሰዋሰውን ትርጉምን የጠየቁ ቁጥር 6 ላይ ጌታችን ኢየሱስ በእኔ የማይኖር ሲል ምን ማለት ነው ስል የፈጠነ ወራጅ ያለ አላልክም። እዛ ላይ ወዲያው ነው የመለስከው። በእኔ የማይኖር ሲል በክርስቶስ ያላመነ ማለት ነው አልክ። አንተ በክርስቶስ ያለ ነው ወይ ስንል አዎ በክርስቶስ ያለው ነኝ አልክ። ባው በክርስቶስ ነኝ ምን ማለት ነው ስንል በክርስቶስ ያመንኩ ነኝ ማለት ነው አልክ። እሺ ቁጥር 2 ላይ አሁንም ጌታችን ኢየሱስ በእኔ ያለውን ይላል።
ጌታችን ኢየሱስ በእኔ ያለውን ሲል ምን ማለቱ ነው? አንተ በክርስቶስ ያለነ ስትባል በክርስቶስ ያመንከነ ማለት ከሆነ ቁጥር 6 ላይ በተመሳሳይ ቁጥር 2 ላይ ጌታችን ኢየሱስ በእኔ ያለውን ይላል። ምን ማለት ነው? አጭርና ግልጽ ጥያቄ። ይሄን ትመልሳለህ፣ ከዛ በኋላ ወደፊት ሙቭ እናደርጋለን። ካልሆነ ግን ነፃነት ሰዎችን እኔ ሹሩሩ እያልኩኝ ይሄ ዴይኬር አይደለም ማለት ህፃናትን ሰብስቤ ማቆየት የለብኝም። ለሌሎች ከአንተ የተሻሉ ፕሮቴስታንቶች አሉ አይደለ? 800 ምናምን ሰው አለ እዚህ ውስጥ። ለእነሱ እድል እንሰጥና አንተ ባነሳባቸው ሀሳቦች የሚሆን በሌሎች ሀሳቦች ላይ እየተወያዩ ይቀጥላሉ ማለት ነው። ስለዚህ እድልን ተጠቀምበት። ክርስቶስ በእኔ ያለውን ሲል ምን ማለቱ ነው? ትርጉሙን ንገረን። ካልሆነ እንሰነባበታለን። ነፃነት ቀጥል። ኦኬ እሺ። አሁን ማለት አንተ ትንሽ ያውርታል፣ ትንሽ እኔም ላውራ ፈለገዬ። ኢንኬዝ አይሆንም ገብተዋል። መልሱን ብቻ መልስ። እድልን ተጠቀምበት። ነፃነት ቀጥታ መልሱን የማትመልስ ከሆነ እናስወርዳለን። መልሱን መልስ። ምን ማለት ነው በእኔ ያለውን ማለት? መልካም እሺ። በእኔ ያለውን ሲል እስራኤል በእርሷ እንደነበረች ዮሐንስ 1 ላይ ይናገራል። ወደ እርሱ ወደ ሆኑት መጣ ብሎ በእኔ ያለውን ሲል ምን ማለት ነው ያልኩ? ምን ማለት ነው ያልኩ? አሁን እኔ ስለ እስራኤል ምናምን ስላልካቸው ነገሮች በኋላ ላይ መጣላ ያለው ነፃነት የጠየቁ ትርጉም ነው። በእኔ ያለውን ሲል ምን ማለት ነው? በእኔ ያለውን ትርጉም ከሆነ የፈለከው በእርሱ ያለውን ብዬ ነው የተረጎምኩት። ያለ እኮ ምን ማለት ነው? እሱን የጠየቁኝ። በእርሱ ያለ ምን ማለት ነው? በእርሱ ቀድሞም የነበረ መዝሙር ምን ማለት ነው? ቀድሞ የነበረ ላይ መልካም አሁን ላስረዳ። ምክንያቱም አንተ በክርስቶስ ቀድሞ የነበርክ ነፃነት ቆይ ነው ወደዛ ትል። አንተ በክርስቶስ ቀድሞ የነበርክ ነው። እኔማ ኤፌሶን 2 ላይ ሄደ ስታነብ ከክርስቶስ ረቄ አንተ በክርስቶስ ቀድመ የነበርክ ነው ወይ? ነፃነት አልነበርኩም። ቀድሜ በክርስቶስ ያመንክ ነው ወይስ አይደለም? አሁን በክርስቶስ ያመንኩ ነኝ። በጣም ጥሩ። በክርስቶስ ያለህ ነው ወይ ብለን ቅድም ስንጠይቅ በክርስቶስ ቀድሜ የነበርኩ ነኝ ብለህ አይደለም የመለስከው። በክርስቶስ ያለህ ነው ወይ ስንል ኦፍ ኮርስ አዎ በክርስቶስ ያለው ነኝ። ምን ማለት ነው? በክርስቶስ ያመንኩ ነኝ ያልክ። ስለዚህ የሌለን ተአምር ፕሊስ አትፍጠር እባክህ። ቃሉን ነው የጠየቅን። ልክ ለአንተ ሰርቶ ለሌላ ሰው ማይሰራ ትርጉም አይደለም የጠየቅን። በቃ ኢን ጀነራል ሁሉም ሰው የሚያውቀው የሚስማማበትን የቋንቋ ትርጉም ነው የጠየቅኩ። ትምህርት አይደለም አሁን የምታነሳልኝ። ክርስቶስ ቁጥር 2 ላይ በእኔ ያለውን ሲል ምን ማለቱ ነው? ለመጨረሻ ጊዜ ነው የምጠይቀው። እሺ እሰማለሁ ፈለገ ማለት እኔ እኮ ሐሳቤን ካልገለጥኩ ምንም ሽታችሁ ረድ ጌታ ሆይ በቃ አንዳንድ ጉዳዮች ላይ ማታውቁ ከሆነ ባታወሩበትስ? እውነት እኔ አሁንስ ለራሴ ያዘንኩኝ በእውነት። ፕሊስ እባካችሁን በቃ የልጅ ስራ እንስራ ጋይስ። በመጽሐፍ ቅዱስ ማስረጃ ስታወሩ የምትችሉ ከሆነ ብቻ ገብታችሁ ፕሊስ አውሩ። በክርስቶስ ያለ ምን ማለት ነው ለዋለን? በክርስቶስ የማይኖር ከሆነ በክርስቶስ ያለውን አይ ምን መሰለ ሐሳቡ በክርስቶስ ያለ ምንድን ነው? አርካሚ ነው በጣም ጋይስ። እኔው ለሁላችሁም ፕሮቴስታንት ወንድሞች አሁን መደል እንሰጣለን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብላችሁ የምታምኑ ካላችሁ ግቡ። በመጽሐፍ ቅዱስ የማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው በሉ። ለሁላችሁም እድል እንሰጣለን። ለሁላችሁም እድል እንሰጣለን። ብቻ በመጽሐፍ ቅዱስ የማስረጃ ነው። አሁን ለሱ ለእንደው ለማሳየት ብለን ነው። ያው እናንተ እንዲህ ብላችሁ የምታምኑት ከመጽሐፍ ቅዱስ ውጪ ያለ ሰው ሰራሽ ትምህርት አለ ብለን ለማሳየት ፈልገን ነው። ያን ያክል ዳት ማሽ ፈርዘር ይሄ ነውና እባካችሁ በመጽሐፍ ቅዱስ ማስረጃ ይሄ ትምህርት የኦርቶዶክስ ቤተክርስቲያን ይሄ ትምህርት እንዲህ ብላችሁ የምታምኑት ትምህርት ከመጽሐፍ ቅዱስ ውጪ ነው ማለት የምትችሉ ካላችሁ በመጽሐፍ ቅዱስ ማስረጃ ገብታችሁ ተወያዩ። ሌላው ወንድማችን አሁን ከኛ ጋር ስታወሪ ነበር ከወንድማችንና ሌሎችም ልክ እንዲህ አይነት ሁኔታ ላይ ያላችሁ ወንድም እህቶች እባካችሁ በቃ አንዳንድ ጊዜ የማታውቋቸውን ነገሮች ባትፈተፈቱ ጥሩ ነው። በቃ ለራሳችሁ ታውቁታላችሁ። ምንም አይነት መሰረታዊ ዕውቀቱ እንደሌላችሁ ታውቁታላችሁና ጊዜ ባታባክኑ። አንዳንድ ጊዜ የማናውቀውን ነገር አይ ለጊዜውን ያላውቀውም እስኪ ቆይ ጠይቄ እመጣለሁ ማለት ታዋቂነት ነው። አላውቅም ላለ ማለት አራምባና ቆቦ እየረገጡ የሆነ ግድግዳ መዋጠጥ ዕውቀት አይደለም። እና ፕሊዝ እባካችሁን የልጅ አካሄድ አትሂዱ ፕሊዝ።
በጣም ደባሪና አሰልቺ ስለሆነ ማለት ነው። ኦኬ እሺ፣ አሁንም ለሌሎች ሰዎች እድል እንሰጣለን። አንተነህ ነው አይደለም የሚለው? ወንድማችን ሰላም ነው? እግዚአብሔር ይመስገን። እንደምን አለ? ከየት ቤተ እምነት ነው የመጣኸው? ከወንጌል አማኝ። የወንጌል አማኝ የሚባል ቤተ እምነት አለ? ቤት ነው እንደሚታመነው ወንጌል አይደል እንደሚታመነው? እኔ ቤት ነው የምታምነው ብዬ ነው የጠየኩ። ይኸውልህ በኔጌቲቭ ኢነርጂ ቤት አለ አልክ እኮ። ይኸውልህ ራስህን ብቻ ጽዱና ማይክን የሚታደርገ ካልሆነ ታች አስወርዳለሁ። ይሄ የመንደር ወሬ የምታወሩበት ቦታ አይደለም። በኔጌቲቭ ኢነርጂ አትግቡ ብያቸዋለሁ አይደለ? ቤት ነው የሚታመነው ምናምን ብለህ ይሄ ምን አይነት መልስ ነው አሁን? እሺ አሁን እንዲህ አይነት መልስ ጌታው ለስሙ አሁን እንደዚህ የሆነ ፕሮፋይል ምናምን ሲታይ ፕሮቴስታንት አገልጋይ ነው የምትመስለው። እና ፕሊስ እባካችሁ፣ አረ ፕሊስ በሳል የሆነ ንግግር አውሩ። ከየት ቤተ እምነት ነው የመጣው ስንል እኮ ጥያቄውን ተስማምተህበት እኮ ከወንጌል አማኞች በላይ እየመለስክ ነው። እንደዚህ የሚባል ቤተ እምነት አለው ስንል ደግሞ እንዳለ የመለስከው መልስ ረስተህ ደግሞ ቤት ነው እንደሚታመነው። ብራዘር ምን ሆነ ነው? እኔ የቤት ቁሳቁስ ምናምን አልጠየቅኩም። እኔ አንተ በልብስ ማጠቢያ ማሽን፣ በቁም ሳጥን፣ በጫማ መደርደሪያ ታምናለህ ወይስ አታምንም እያልን አይደለም እያወራን ያለ ነው። እና ስነ ስርዓት ይዘህ በመጽሐፍ ቅዱስ ማስረጃ ማውራት የምትፈልግ ከሆነ በጣም ፖላይቶን አውራ፣ እሺ ተጠንቅቀህ። ካልሆነ ግን እዛው እዚህ የመንደር ወሬ እንድትወሩ እኔ አልፈቅድም። ማንም ሁኑ ማን ግብረገብ ይኖራችሁ። ሌላ ነገር ማስተማር ቢያቅተን እናንተን ግብረገብ አስተምረን እንልካችኋለን። ወንድማችን አንተ ነህ ከየት ቤተ እምነት ነው የመጣው ስለ ከወንጌል አማኞች ብለኛል። የወንጌል አማኞች የሚባል ቤተ እምነት አለ ወይ? ቤተ እምነቴ ነው ብለህ ስለነገርከን ማይክን ክፈትና መልስ። እያወራ ከሆነ አይሰማም። እኔ የገባሁበት ኢንቴንሽን አንተ የገባህበት ኢንቴንሽን ምንድን ነው ብዬ አይደለም የጠየቅኩ። የኢትዮጵያ ወንጌል አማኞች የሚባል እንዴ እየጮክ ነው እንዴ? አንተ ነህ ተረጋጋሺ። እዚህ መተህ ምናምን ለመጮህ እንዳሞክር ብራዘር። እንዲህ አይነት አመልህን እዛው ስነ ስርዓት ይዘህ አውራ። ተረጋጉ እንጂ። ከየት ቤተ እምነት ነው የመጣኸው ስልህ ወንድማችን አንተ ነህ ከወንጌል አማኞች ብለኸኛል። እንደዚህ የሚባል ቤተ እምነት አለ ወይ? ወደፊት እኔ እናንተ ተዋውቀን ከመቀጠላችን በፊት ሀሳቦችን እንደዚህ የሚባል ቤተ እምነት አለ ወይ? ባጭሩ እኮ አንተ ራስህ በቃ መቋጨት ትችላለህ። አዎ አለ ወይ የለም ብለህ ማይክን ከፈተና የት ቤተ እምነት ነው ስትለኝ ወንጌል አማኝ ያልኩ። ዲሞኒስ ማን ህብረት የምታደርግበት ብትለኝ ልነግርህ ነበር። እኔ ጠየቅኩ ህብረት የምታደርገው የት ነው ብዬ አይደለም የጠየቅኩ። ቆይ አዳምጠኝ። አሁንም የኢትዮጵያ ወንጌል አማኞች የሚባል ቤተ እምነት አለ ወይ? እሱን የጠየቅኩ። ሶሪ በቃ የምንግባባ አልመሰለኝም። ይቅርታ አድርግ። በቃ ሌላው ጊዜ እንዲህ አይነት መልስ አትስጡ። ሰው አሁንም ድጋሚ ጠይቃለሁ። ወንድማችን አንተ ነህ ወረድክ። እንደዚህ በኔጌቲቭ ኤነርጂ የምትመጡ ሰዎች ባትገቡ ይሻላል። ከየት ቤተ እምነት ነው የመጣችሁ ስንላችሁ ቤተ እምነታችሁን ተናገረው። በቤተ እምነቱ የሚያፍር ሰው ገስ ላይ መግባት የለበትም። በቤተ እምነታችሁ የምታፍሩ ከሆነ ገስ ላይ አትግቡ ፕሊስ። ከዛ ውጭ ደግሞ ሲቀጥል እባካችሁን ገብታችሁ የመንደር ወሬ የምታወሩ ሰዎች ፕሊስ እባካችሁን፣ የምናወራው ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የስለሆኑ ሀሳቦች ነው። በጣም እኮ ፖላይት ሆነን እኮ ነገሮችን መወየትና ማውራት እንችላለን። ለምንድን ነው ነገር የሚላችሁ? ስትገቡ እኔ ጋር ለምንድን ነው ጸብጸብ የሚላችሁ? ጌታ ሆይ እንዲህ እንደው በመድኃኒዓለም የቤት ኪራይ እየደረሰባችሁ የምትገቡ አንዳንድ ሰዎች ያላችሁ አትግቡ። በቃ የቤት ኪራይ ደርሶባችሁ ከሆነ ምክንያቱም ይሄ ቶሎ የሚያነጫንጭ ጉዳይ ስለሆነ ማለት ነው። እንዴ ከቤት ከሆነ ሰው ጋር ምናምን ተጣልታችሁ የምትገቡ ሰዎች አትግቡ። በቃ እኔ የህዝብ እንባ ጠባቂ አይደለሁም። ብሶታችሁን ላዳምጥ አይደለም ላይቭ የከፈትኩት። እና ፕሊስ እባካችሁን ስሜታችሁን መቆጣጠር የማትችሉ ሰዎች ገዝት አትላኩ። አንዳንዱ ነገር ለመብላት ገዝት ይልታል።